ወደዚህ ጥልቅ ዳሰሳ እንኳን በደህና መጣችሁ። ዛሬ የምንመለከተው በጣም መሰረታዊ የሆነ ጥያቄን ነው። አዎ፣ የሰው ልጅ ከጥንት ጀምሮ ሲጠይቀው የነበረ ጥያቄ ነው። በትክክል ሁሉን ቻይ፣ ሁሉን አዋቂ እና ፍጹም መልካም የሆነ አምላክ ባለበት ዓለም ኃጢአትና ክፋት ለምን ሊኖር ቻለ? አዎ the problem of evil ብለው የሥነ መለኮት ተማሪዎች የሚጠሩት ትልቁ ጥያቄ ነው። እውነት ነው። ብዙ ጊዜ መልሱ ወይ በሰው ልጅ ላይ ይላከካል ወይም ደግሞ ምስጢር ነው ተብሎ ይታለፋል። ልክ ነው። ነገር ግን በእጃችን ያሉት ምንጮች በጣም ለየት ያለ መላምት ነው የሚያቀርቡት። እነሱ እንደሚሉት አሁን የምናየው ዓለም የእግዚአብሔር ስህተት ውጤት አይደለም፣ ገና ያላለቀ በሂደት ላይ ያለ የፍጥረት አካል ነው ይላሉ። አዎ ልክ እንደ አንድ በግንባታ ላይ እንዳለ ሕንፃ ማለት ነው። የዛሬው ዓላማችንም ይህንን አስተሳሰብ መመርመር ነው። ይህ ያላለቀ ፍጥረት እንዴት ነው የሚጠናቀቀው? ፍርድስ በዚሁ ሂደት ውስጥ ምን ሚና አለው? አዎ እና ነጻ ፈቃድ ከዚህ ሁሉ ጋር እንዴት ይያያዛል? እስኪ እንጀምር። በጣም ጥሩ መነሻ ነው። የጽሑፎቹ ዋና ሐሳብ ይሄ ነው። እግዚአብሔር ጊዜንና ምድርን ሲፈጥር ለራሱ ክብርና ዓላማ ነው። ስለዚህ አሁን የሚታየው ኃጢአትና ስቃይ ጊዜያዊ ደረጃ ነው እንጂ የመጨረሻ ውጤት አይደለም። ታሪኩ ገና አላለቀም እያሉ ነው። በትክክል ገና አላለቀ ይላሉ። አዎ፣ ፍቅር ደግሞ በባህሪው ምርጫን ይጠየቃል። በጉልበት ሊሆን አይችልም። እና ይሄ ወደ ነጻ ፍቃድ ጽንሰ ሐሳብ በቀጥታ ይመራናል። ችግሩ ያለው እዚህ ጋር አይመስልሽም? ነጻ ፍቃድ ክፋትን የመምረጥ ዕድልንም ይዞ አይመታም? በእርግጥ አዎ የማለትን ያህል አይ የማለት መብትንም ያካትታል። ጽሑፎቹ እንደሚሉት እግዚአብሔር ይህንን አደጋ ተቀብሎ ነው ፍጥረትን የጀመረው። እሺ፣ ጥያቄው ግን ይህንን በክፋት የመበከል ዕድል ያለውን ነጻ ፍቃድ እንዴት አድርጎ ወደ ፍጹም ፍቅር ይመራዋል የሚለው ነው። እና እዚህ ላይ ነው ምንጮቹ በቀጥታ ወደ አንድ ወሳኝ ክስተት የሚጠቁሙት፣ ወደ መስቀሉ። መስቀሉ የነጻ ፍቃድ ማጠናቀቂያ ነው እያለን ነው። ይህንን ትንሽ ብናብራራ። አዎ፣ ግንኙነቱ በጣም ጥልቅ ነው። ጽሑፎቹ መስቀሉን እግዚአብሔር የፍቅሩን ጥግ ያሳየበት የመጨረሻው ማረጋገጫ አድርገው ያቀርቡታል። ፍጡራን ይህንን መስዋዕትነት ሲመለከቱና ሲረዱ በምላሹ እግዚአብሔርን በነጻነትና ከልብ እንዲወዱት ዕድል ይከፈትላቸዋል። ያኔ ፍቅራቸው በፍርሃት ላይ ሳይሆን በአመስጋኝነት ላይ የተመሰረተ ይሆናል። ገባኝ። አዎ፣ ይህ ሂደት ነው የነጻ ፍቃዳቸውን የሚያጠናቅቀው ወይም ፍጹም ያደርገው። አንዴጋ ይሄ በጣም ደፋር ሐሳብ ነው። ጽሑፎቹ እኮ የሚሉት መስቀል ባይኖር ኖሮ እግዚአብሔር የፈጠራቸውን ፍጡራን በሙሉ በመጨረሻ ማጥፋት ነበረበት። አዎ ይላሉ። ይሄ እኮ ማለት የሰው ልጅ ብቻ ሳይሆን መላው ፍጥረት ምንም አማራጭ አልነበረውም ማለት ነው። ፍጹም ሐሳቡ በጣም ግዙፍ ነው። እያሉ ያሉት መስቀል ፕላን ቢ አልነበረም። የፍጥረት ፕሮጀክቱ እንዳይፈረስ ያደረገ ብቸኛ መንገድ ነበር ነው። ለምን? ምክንያቱም ያለ መስቀሉ ፍቅር፣ ነጻ ፍቃድ ሁሌም ወደ አመጽና ራስ ወዳድነት ማምራቱ አይቀርም ነበር። ፍጹም ፍትሐዊ አምላክ ደግሞ ኃጢአትን ለዘላለም ሊታገስ አይችልም። ስለዚህ ብቸኛው አማራጭ ያንን ሙከራ ሙሉ በሙሉ ማጥፋት ይሆን ነበር። በትክክል። ስለዚህ መስቀል የፍጥረት ማዕከል ነው፣ ከውድመት ያዳነው እሱ ነው ይላሉ። ዋው! ይህ ማለት የፍጥረት ዕጣ ፈንታ ሙሉ በሙሉ በመስቀሉ ላይ የተንጠለጠለ ነበር ማለት ነው። እሺ፣ ይህንን ከያዝን ፍቅርና ነጻ ፍቃድ በመስቀሉ ተረጋገጠ። ቀጣዩ ምዕራፍ ምንድን ነው? ይህ ሁሉ ኃጢአት እንዴት ነው የሚጸዳው? እዚህ ላይ ነው የፍርድ ጽንሰ ሐሳብ የሚገባው። አዎ፣ ፍርድ ብዙ ጊዜ እንደ ቅጣት ብቻ ነው የሚታየው። ነገር ግን በእነዚህ ጽሑፎች እይታ ፍርድ የፍጥረት ማጠናቀቂያ ምዕራፍ ነው። ያው የግንባታው ፕሮጀክት ሲያልቅ የሚደረግ የመጨረሻ ጽዳት ማለት እንችላለን። ጥሩ አገላለጽ ነው። ከኃጢአት ጋር የተያዙ ነገሮች በሙሉ ከጊዜ እና ከምድር የሚወገዱበት የመጨረሻው እርምጃ ነው። እናም ይህ ፍርድ ሁለት ዋና ዋና ፍጻሜዎችን ያስከትላል ተብሏል። የመጀመሪያው የእግዚአብሔርን የፍቅር አገዛዝ የተቀበሉ የሚያገኙት ዘላለማዊ ሕይወት ነው። ልክ ነው። ነገር ግን እዚህ ላይ ዘላለማዊ የሚለውን ቃል ትንሽ ያብራሩታል። ፍጡራን በጊዜና በቦታ የተገደቡ ስለሆኑ ይህ ዘላለማዊነት ከጊዜ ውጪ ሆነ መለኮታዊ ዘላለማዊነት ሳይሆን የማያልቅ ወይም የማይቋረጥ የጊዜ ርዝመት እንደሆነ መረዳት አለብን ይላሉ። እሺ፣ በደስታ የሚቀጥል ህላዌ ማለት ነው። ያ ግልጽ ነው። ወደ ሁለተኛውና ከባዱ ፍጻሜ ስንመጣ ደግሞ የእሳት ባህር የሚለውን እናገኛለን።
ይህ አገላለጽ በጣም አስፈሪ ነው። ብዙ ሰው ሲሰማው ወደ አእምሮ የሚመጣው ማብቂያ የሌለው ስቃይ ነው። ምንጮቹ ከዚህ እንዴት ነው ለይቶ የሚያስቀምጡት? በጣም ወሳኝ ጥያቄ ነው። ጽሑፎቹ እዚህ ላይ በጣም በጥንቃቄ ነው የሚናገሩት። አዎ የእሳት ባህር እውን ነገር ነው ይላሉ። ነገር ግን ባህሩ ከምን ገምቶ ይለያል? እንዴት? ዋናው ነጥባቸው የተለያየ የቅጣት ደረጃው ወይም ፕሮፖርሽናል ጀስቲስ በሚለው ሐሳብ ላይ ነው። አሃ ቅጣቱ እንደ ጥፋቱ መጠን ይለያያል ማለት ነው? ፍጹም። የእግዚአብሔር ፍትሕ ፍጹም ነው ካልን ቅጣቱን ፍጹም ተመጣጣኝ መሆን አለበት ይላሉ። ለምሳሌ ትንሽ ስህተት የሰራ ሰው እና የክፋቱ ሁሉ ምንጭ የሆነው ሰይጣን እኩል ሊቀጡ አይችሉም። እውነት ነው። ያ ፍትሕ አይሆንም። እያንዳንዱ እንደሰራው የኃጢአት መጠን ይመጥነውን ቅጣት ይቀበላል። ፍትሕ ማለት ተመጣጣኝነት ነው የሚል ሐሳብ ነው አላቸው። ይህ በጣም ትልቅ ልዩነት ያመጣል። ነገር ግን ቅጣቱ ለምን ያህል ጊዜ ነው የሚቀጥለው? እዚህ ላይ ነው ከባህላዊ አስተሳሰብ ሙሉ በሙሉ የሚለዩት። እሺ እንዲህ ይላሉ። የእሳት ባህር እንደ ስፍራ ዘላለማዊ ሊሆን ይችላል። ቦታው? አዎ ቦታው። ነገር ግን በውስጡ የሚቃጠለው ኃጢአት ዘላለማዊ አይደለም። ይህም ማለት ወንጀለኞች የኃጢአታቸውን ዋጋ ከከፈሉ በኋላ ቅጣታቸው ያበቃል። ከዚያስ ምን ይሆናሉ? ይጣፋሉ፣ ወደ አለመኖር ይመለሳሉ። በቅጣት አማካኝነት ዘላለማዊ ሕይወትን አያገኙም። በጣም የሚገርም ነው። ስለዚህ ቅጣቱ ራሱ ዘላለማዊ አይደለም። ዓላማው ኃጢአትን ከፍጥረት ማስወገድ እንጂ ኃጢአተኛውን ለዘላለም ማሰቃየት አይደለም። ልክ ነህ። የማጥራት ወይም የማስወገድ ሂደት ነው። ሕይወት የእግዚአብሔር ስጦታ ነው፣ ዘላለማዊ ሕይወትም እንዲሁ። አንድ ሰው ይህንን ስጦታ አልቀበልም ካለ በቅጣት አማካኝነት በግድ እንዲኖር አይደረግም። የኃጢአቱን ዋጋ ከፍሎ ከፍጥረት ይወገዳል። ያም ወደ ሌላ ጥያቄ ይመራናል። የችግሩ ዋና ምንጭ ሰይጣን ነው። ታዲያ ለምን ገና ከጅምሩ አልተወገደም? ለምን ይህ ሁሉ ስቃይ እንዲደርስ ተፈቀደ? ምንጮቹ ለዚህ በጣም ቀጥተኛ መልስ ይሰጣሉ። ሰይጣን አመጹን በጀመረበት ቅጽበት ቢጠፋ ኖሮ ድርጊቱ እንደ ማስፈራራት ሊቆጠር ይችል ነበር ይላሉ። አሃ የኔን መንገድ ካልተከተላችሁ መጨረሻችሁ ይሄ ነው የሚል መልእክት ይመስል ነበር። በትክክል። ያ ደግሞ በፍጡራን ልብ ውስጥ ፍቅርን ሳይሆን ፍርሃትን ይፈጥራል። ከመጀመሪያው ዓላማ ጋር ይጋጫል። ሙሉ በሙሉ በፍርሃት ላይ የተመሰረተ መታዘዝ የእግዚአብሔር ዓላማ አይደለም። ስለዚህ የዓመት ዘር በሙሉ እንዲበቅል፣ ፍሬውን እንዲያፈራ እና በመጨረሻውም ከንቱነቱን ለሁሉም እንዲታይ ዕድል ተሰጠው። የእግዚአብሔር መንገድ ለምን ወደ ሕይወት እንደሚመራ፣ የዓመፅ መንገድ ደግሞ ለምን ወደ ሞት እንደሚመራ በተግባር የሚታይበት መድረክ ሆነ ማለት ነው። አዎ ልክ እንደዛ። እሺ ታዲያ እነዚህ የወደቁ መላእክት አሁን የት ነው ያሉት? እስከ ፍርዱ ቀን ድረስ የት ነው የሚቆዩት? ጽሑፎቹ ከቱኛ ጴጥሮስና ከይሁዳ መልእክት ይጠቅሳሉ። ኃጢአት የሰሩ መላእክት እስከ መጨረሻው ፍርድ ቀን ድረስ በጨለማ ጉድጓድ ውስጥ ታስረው ይጠባበቃሉ ይላሉ። ጴጥሮስ በታርታሮስ ጥሏቸዋ ይላል። ታርታሮስ፣ ይሄ ቃል ከግሪክ አፈታሪክ ጋር የተያያዘ አይመስልም። ጥሩ ነጥብ ነው። ቃሉ በመጽሐፍ ቅዱስ ውስጥ እዚህ ቦታ ላይ ብቻ ነው የሚገኘው። ጸሐፊው የተጠቀመው ዝም ብሎ ከሲኦል የተለየና የከፋ ልክ እንደ ከፍተኛ ጠበቃ እስር ቤት ያለን ቦታ ለመግለጽ ነው። ገባኝ። ለከባድ ወንጀለኞች የተዘጋጀ ልዩ ቦታ ማለት ነው። አዎ፣ በተለይ ለኃይለኛ መንፈሳዊ ፍጡራን። እሺ፣ አሁን እንግዲህ ወደ ፍልስፍናው ጫፍ ወደሚያደርሰን ጥያቄ ነምጣ። ቅድመ ውሳኔ። ከባዱ ጥያቄ። አዎ፣ እግዚአብሔር የሁሉንም ምርጫና ውጤት አስቀድሞ ያውቅ ነበረ ከተባለ ቅድም ስናወራ የነበረው ነጻ ፈቃድ በእርግጥ ነጻ ነው። ውጤቱ ከታወቀ ሂደቱ ትርጉም አለው። በእርግጥ ይህም ምናልባት በሰው አእምሮን ለመረዳት ከባዱ ጽንሰ ሐሳብ ነው። ጽሑፎቹ እንደሚሉት ችግሩ ያለው በእግዚአብሔር ሳይሆን በእኛ ውስን አረዳድ ነው። እኛ በጊዜ እና በቦታ የተገደብርንን። ጊዜን የምናየው እንደ መስመር ነው፣ ያለፈ፣ ያሁን፣ የወደፊት። ልክ ነህ። ለእግዚአብሔር ግን ከጊዜ ውጪ ስለሆነ ሁሉም ነገር በአንድ ጊዜ አሁን ነው። ይህንን ሐሳብ በተሻለ ለመረዳት የሚያስችል ምሳሌ አለ? ከጊዜ ውጪ ነው ማለት ትንሽ አብስትራክት ነው። አዎ፣ ጽሑፎቹ ጥሩ ምሳሌ ይጠቀማሉ። አንድ መጽሐፍን አስብ። አንቺ መጽሐፉን ስታነቢ ገጽ በገጽ ነው የምታየው። እሺ።
በገጽ 50 ላይ ያለ ገጸ ባህሪ አንድ ምርጫ ያደርጋል። ለሱ ያ ምርጫ ኦሪጂናል ነው። ነገር ግን የመጽሐፉ ደራሲ ወይም መጽሐፉን አንብቦ የጨረሰ ሰው የመጽሐፉን መጀመሪያ፣ መሃል እና መጨረሻ በአንድ ጊዜ ማየት ይችላል። የመጨረሻውን ገጽ ማወቁ በገጽ 50 ላይ ያለውን የገጸ ባህሪ ምርጫ አላስገደደው። ፍጹም። ለእግዚአብሔር ጊዜ እንደዚያ የተከፈተ መጽሐፍ ነው ይላሉ። ሁሉም ጊዜ ለእርሱ ክፍት ነው። ስለዚህ አስቀድሞ አወቀ ወይም አስቀድሞ ወሰነ የምንላቸው ቃላት እኛ ከጊዜ በላይ የሆነን እውነታ ለመግለጽ የምንጠቀምባቸው ሰብአዊና ውስን ቃላት ናቸው። በትክክል የእኛን የአረዳድ ገደብ ነው የሚያሳዩት። ስለሆነም ጽሑፎቹ ከተገለጠልን ነገር በላይ ለመገመት ከመሞከር እንድንቆጥብ ይመክራሉ። በጣም ግልጽ ነው። የሰው አእምሮ ያለውን ገደብ አምነን መቀበል አለብን እያሉ ነው። እሺ፣ የዛሬውን ዳሰሳ ስናጠቃልል ፍጥረትን እንደተበላሸ ሳይሆን ገና ያላለቀ ሂደት አድርጎ ሚያይ አስተሳሰብን ተመልክተናል። አዎ፣ በዚህ እይታ ነጻ ፈቃድ በመስቀል ላይ በተገለጠው ፍቅር ወደ ፍጹምነት ይደርሳል። ፍርድ ደግሞ ኃጢአትና ክፋትን ከፍጥረት በማስወገድ ይህንን ሂደት የሚያጠናቅቅ የመጨረሻው ምዕራፍ ነው። በጣም ጥሩ ማጠቃለያ ነው። ለማጠቃለል አንድ በጣም አእምሮን የሚያነቃካ የመጨረሻ ሐሳብ ልንገርህ። እሺ። ጽሑፎቹ እንደሚሉት ፍጥረት ተጠናቋ ኃጢአት ከተወገደ በኋላ እንደ ፍጡር ሆኖ የመጣው ወልድ በስልጣኑ ከመጀመሪያው አምላክ ከአብ ጋር እንደገና እኩል ይሆናል። ዋው! ያ በፍጥረት ሂደት ውስጥ ለተወሰነ ጊዜ የነበረው የበታችነት ያበቃል ማለት ነው። አዎ፣ ያበቃል። ይህ በጣም ጥልቅ ሐሳብ ነው። እንግዲህ ለአድማጭ የሚቀረው አዲስ ጥያቄና ማሰቢያ ነው። በዚህ ሐሳብ መሰረት የወልድ በጊዜያዊነት በፍጥረት ስር መሆን ነጻ ፈቃድን በፍቅር ለማጠናቀቅ የሚያስፈልግ የሂደቱ አካል ነበር። ይህ ነገር መለኮትነት ራሱን ዝቅ አድርጎ ወደ ፍጥረት ዓለም መግባቱ ስለ ፍቅርና ስለ ኃይል ምን አይነት ጥልቅ ትርጉም ሊኖረው ይችላል? ኃይል ማለት መቆጣጠር ነው ወይስ ራስን አሳልፎ መስጠት? ይህንን እያሰቡ ለዛሬ እናብቃ።